ውድ ተመልካቾች ሰላም ጤና ይስጥልን። ይህ ኢሳት ዲጂታል ነው። የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። የዋጋ ግሽበትን ለመከላከል በተሰራው ስራ ግሽበቱ በጥቅምት ወር 11.7 በመቶ ደርሷል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ኢትዮጵያ ያለባት ዕዳ ከ23 ቢሊዮን ዶላር እንደማይበልጥና በማክሮ ኢኮኖሚ ሪፎርሙ አማካኝነት 4 ቢሊዮን ዶላር የዕዳ ሽግሽግ እንደተደረገ አስታውቀዋል። መሰረት ባዩ ስድስተኛው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን ሁለተኛ መደበኛ ስብሰባ ዛሬ ጠቅላይ ሚኒስትር አብይ አህመድ በተገኙበት ተካሂዷል። ጠቅላይ ሚኒስትር አብይ አህመድ በስብሰባው ላይ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ መስከረም 26 ቀን 2018 ዓ.ም በህዝብ ተወካዮችና የፌዴሬሽን ምክር ቤቶች የጋራ ስብሰባ ላይ ባደረጉት የመክፈቻ ንግግር ያቀረቡትን የፌዴራል መንግስት ዓመታዊ ዕቅድ አስመልክቶ ከምክር ቤት አባላት ለቀረቡ ጥያቄዎች ምላሽና ማብራሪያ ሰጥተዋል። የምክር ቤት አባላት የኢኮኖሚ ጉዳዮችን በሚመለከት የዜጎች የኑሮ ሁኔታ እየተባባሰ እንደመጣና የፍጆታ ዕቃዎች ዋጋ መናር አሳሳቢ የሆነ በመምጣቱ በዚህ ጉዳይ ላይ መንግስት ምን ለመስራት አቅዷል ሲሉ ጠይቀዋል። ከኢኮኖሚ መሻሻያው ጋር ተያይዞ ከሚነሱ ስጋቶች መካከል የመንግስት ወጪ መቀነስ፣ የብር የመግዛት አቅም መዳከም እንደ አሉታዊ ተጽዕኖዎች ይጠቀሳሉ። የማክሮ ኢኮኖሚ መሻሻያ ሂደቱና የመጪው ጊዜ ተስፋ ላይ ተጨማሪ መብራሪያ ቢሰጥ የኑሮ ውድነትን በዘላቂነት ለመፍታትና ህገወጦችንም በተከታታይነት ከመቆጣጠርና እርምጃ ከመውሰድ አንጻር እየተሰሩ ያሉ ተግባራት ላይ ማብራሪያ ቢሰጥ። ባለፉት የለውጥ ዓመታት ብዙ መሻሻል የመጣ ቢሆንም ከትናንት የወረስነው ዕዳ ሰፊ በመሆኑ አሁንም ትኩረት የሚሹ ጉዳዮች አሉ። የመንገድ፣ የመስኖ፣ የንጹህ መጠጥ ውሃ፣ የመብራትና የቴሌ ተደራሽነት ጉዳይ በትኩረት መታየት ያለበት ሲሆን በተለይም ተጀምረው በተያዘላቸው ጊዜ ገደብ ያልተጠናቀቁና በተለያዩ ምክንያቶች እየተጓተቱ ህዝብን ለምሬት እየዳረጉ ያሉ ፕሮጀክቶች ተጠናቀው ህዝቡ ተጠቃሚ የሚሆንበትን አግባብ በተመለከተ የተቀመጠ አቅጣጫ ካለ ማብራሪያ ቢሰጥበት። መሰረታዊ የምግብና የፍጆታ ዕቃዎች ዋጋ መጨመርን ለመከላከልና ተጨማሪ ቤተሰቦች ወደ ድህነት እንዳይገቡ ለመከላከል መንግስት ለመተግበር ያቀደው አስቸኳይ ዕቅድ ካለ ቢብራራልን። መንግስት ማህበራዊ ወጪዎችን ሳይቀንስ ያሉብንን ከፍተኛ የውጭ ዕዳ ለመክፈልና የፋይናንስ ክፍተቱን ለመሸፈን እየሰራ ያለው ስራ ምንድነው? ጠቅላይ ሚኒስትሩ በሰጡት ምላሽ እንደገለጹት የማክሮ ኢኮኖሚ ማሻሻያ ውጤታማ መሆኑን ገልጸው መንግስትም የኑሮ ውድነትን ለመከላከል 440 ቢሊዮን ብር ድጎማ አድርጓል ብለዋል። በግብርና ሰፊ ስራ ተሰራል። ሰፕላይ ሳይዱ በመሰራቱ ምክንያት የገበያ መረጋጋቱ በብር ብቻ ሳይሆን በሰፕላይ የታረቀ የተስተካከለ እንዲሆን ረድቷል። ሁለተኛ የገበያ ትስስር መፍጠር፣ በተለይ ሰንደይ ማርኬት ብለን በሺህ የሚቆጠሩ ማርኬቶች ለመፍጠር ያደረግነው ሙከራ ኢትዮጵያ ውስጥ ያልነበረ ልምምድ ነው። እሱ ሻጭና ገዢ፣ አምራችና ምርት ፈላጊን ለማገናኘት በእጅጉ አግዟል። ሶስተኛ ድጎማ ነው። ባለፈው ዓመት ለሴፍቲኔት 60 ቢሊዮን ብር ድጎማ ተደርጓል። ለማዳበሪያ 84 ቢሊዮን ብር ድጎማ ተደርጓል። ለነዳጅ 140 ቢሊዮን ብር ድጎማ ተደርጓል። ለደሞዝ 160 ቢሊዮን ብር ጨምረናል ዘንድሮ። በተጨማሪም አሁን ላይ ኢትዮጵያ ያለባት ዕዳ ከ23 ቢሊዮን ዶላር እንደማይበልጥ አንስተው በማክሮ ኢኮኖሚ ሪፎርም አማካኝነት 4 ቢሊዮን ዶላር የዕዳ ሽግሽግ መደረጉን ተናግረዋል። አያይዘውም መንግስት ፕሮጀክቶችን ጀምሮ የመጨረስ ችግር የለበትም፣ ነገር ግን በኢትዮጵያ ውስጥ ያሉ የፕሮጀክቱ ፍላጎቶችና የመንግስት የማስፈጸም አቅም ላይ ያለመመጣጠን ችግር አለ ብለዋል። የኛ ዕዳ ከ23 ቢሊዮን ዶላር አይበልጥም። በንጽጽር ሲታይ ያን ያክል አስደንጋጭ ባይሆንም የኛ መጥፎ የሆነው የብድር የወሰንበት መንገድ ነው። አብዛኛው ብድር ኮመርሻል ሎን። ኮመርሻል ሎን ማለት በአጭር ጊዜ ብዙ መክፈል የሚጠይቅ የብድር ስርዓት ስለሆነ የኛ ጥያቄ የነበረው ያ የብድር ሁኔታ መሸጋሸግ አለበት። ድርድር ሲካሄድ የቆየው ኢትዮጵያ የተበደረችው ኮመርሻል ሎን ወደ ኮንሴሽናል ሎን መቀየር አለበት የሚል ነው። በዚህም በሪፎርም ምክንያት ከ4 እስከ 4.5 ቢሊዮን ዶላር የሚጠጋ
የዕዳ ሽግሽግ ተደርጓል። ጠቅላይ ሚኒስትሩ እንደ ጎርጎሳውያን ቀመር በ2032 የኢትዮጵያ ኢኮኖሚ ቢያንስ ከአፍሪካ ሁለተኛ ኢኮኖሚ እንደሚሆንና በ2036 ደግሞ ከአፍሪካ የመጀመሪያው ኢኮኖሚ ይሆናል ሲሉ ተናግረዋል። በኢትዮጵያ ባለፉት ዓመታት ነዳጅና ማዕድን ለማውጣት ፈቃድ የሚወስዱት አብዛኞቹ አልሚዎች ሳይሆኑ ደላሎች እንደነበሩ ተገለጸ። ጠቅላይ ሚኒስትር አብይ አህመድ በሕዝብ እንደራሴዎች ምክር ቤት ተገኝተው ማብራሪያ በሰጡበት ወቅት ይህንን ብለዋል። በዚህ ምክንያት ባለፉት ዓመታት የረባ ውጤት ሳይገኝ ቆይቷል ነው ያሉት። የማዕድንን ሀብት በተመለከተ ሲጠቅሱ የቀደመው መንገድ ትክክል እንዳልነበረ አንስተዋል። በማዕድንና ነዳጅ ማውጣት መስክ የሚበዙት ፈቃድ የሚወስዱት ደላሎች ስለነበሩ ኢንቨስት የሚያደርግ ሌላ ባለ ሀብት ሲፈልጉ ዓመታትን ይወስዱ ነበር ብለዋል። ይህም ከቅርብ ጊዜ ወዲህ በተደረገው ለውጥ መቀየሩ ተነስቷል። የኢትዮጵያ የባህር በር ጥያቄ ዓለም አቀፍ ተሰሚነቱ እየተሻሻለ መጥቷል ተባለ። የኢትዮጵያ የባህር በር ጥያቄ ምላሽ እንዲያገኝ የሚደረገው ጥረት ከጊዜ ወደ ጊዜ ዓለም አቀፍ ተሰሚነቱ እየተሻሻለ መምጣቱን በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አስታውቋል። የቋሚ ኮሚቴው ምክትል ሰብሳቢ ዶክተር ፈቲ መይዲ እንደተናገሩት የኢትዮጵያ የሕልውናና የእድገት ጣፈንታ በቀይ ባህርና በአባይ ወንዝ ላይ ተመሰረተ ነው ማለታቸውን ከኢፕድ ያገኘነው መረጃ ያመለክታል። የባህር በር ጥያቄ ዓለም አቀፍ ተሰሚነትን በሚመለከት የጥረቱን ስኬት በቀጠናው ከሚገኙ ሀገራትና ባለድርሻ አካላት ጋር የሚከናወኑ የዲፕሎማሲ ስራዎች ተጠናክረው እንደሚቀጥሉ አመልክተዋል። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባ አልፋለሁ። አንድ የእስራኤል ከፍተኛ ዲፕሎማት የቱርክ ወታደሮች በጋዛ ሰላም ለማስከበር አይሳተፉም ሲሉ አስታወቁ። በርካታ ሀገራት በሰላም ማስከበሩ ሂደት ውስጥ ለመሳተፍ ፈቃደኝነታቸውን አሳይተዋል ተብሏል። ሸሪፍ ኢማም አንድ የእስራኤል ዲፕሎማት ሰኞ ዕለት እንዳሉት እስራኤል የቱርክ ወታደሮች በዓለም አቀፍ የሰላም አስከባሪ ኃይል ውስጥ ተሳትፈው የእስራኤል ሐማስ የተኩስ አቁም ስምምነት እንዲታዘቡ አትፈቅድም ብለዋል። በዚህ ወር መግቢያ ላይ በአሜሪካው ፕሬዝደንት ዶናልድ ትራምፕ በቀረበ የሰላም እቅድ መሰረት የተኩስ አቁሙን ስምምነት የሚከታተል ኃይል እንዲቋቋም ይጠይቃል። ይሁን እንጂ የትኛው ሀገር ወታደር ማዋጣት እንዳለበት በግልጽ የሚለው ነገር የለም። የሚለው ነገር ቢኖር አሜሪካ ከአረብ ሀገራትና ከዓለም አቀፍ ተባባሪዎች ጋር በመሆን ጊዜያዊ ዓለም አቀፍ አረጋጊ ኃይል ወደ ጋዛ ያቀናል የሚል ነው። ይህ ኃይል ለፍልስጤም ፖሊሶች ስልጠና ይሰጣል፣ ድጋፍም ያደርጋል። ይህንን ስራ የሚሰሩት በዚህ በኩል ጥሩ ልምድና ተሞክሮ ያላቸውን ጆርደንና ግብፅን እያማከሩ ይሆናል የሚል ነው። የተኩስ አቁሙ ስምምነት የእስራኤል ወታደሮች ቀስ በቀስ ከጋዛ እንዲለቁ የሚጠይቅ ነው። የዓለም አቀፍ ኃይል አካባቢውን ሲቆጣጠርና መረጋጋት ሲፈጠር እንዲሁም ሐማስ ትጥቁን ሲፈታ ለዓለም አቀፍ ኃይሉ ወታደር የሚያዋጡ ሀገራት የሚጠይቁት ጥያቄ ቢኖር በጋዛ የሚሰማራው ኃይል የሚኖረውን ኃላፊነት በተመለከተ ነው። የአረብ ሀገራትና የሙስሊም መንግስታት ባለሥልጣናት እንደሚሉት የሚውጣጣው ኃይል በጋዛ ሰላም ማስከበር እንጂ በእስራኤልና በሐማስ መካከል ሰላምን የሚያረጋግጥ አይደለም እያሉ ነው። የሰላም አስከባሪ ኃይሉ በጋዛ የሚኖረው ኃላፊነት ምንድን ነው? የጆርዳኑ ንጉሥ አብደላ ሁለተኛ ከቢቢሲ ጋር በነበራቸው ቃለ ምልልስ ተስፋ እንደምናደርገው የሰላም አስከባሪ ኃይሉ ሰላም ማስከበር ነው ስራው፣ ምክንያቱም ሰላምን ከማስከበር ማንም ያንን ሊነካ አይችልም ብለዋል። የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር በሃንጋሪ በነበራቸው ጉብኝት ለጋዜጠኞች ሲናገሩ እስራኤል የቱርክ ወታደሮች በጋዛ ለሰላም ማስከበር እንዲካፈሉ አትፈቅድም። ምክንያቱ ደግሞ የቱርኩ ፕሬዚደንት ታይብ ኤርዶጋን ለረጅም ጊዜ የሰለቀ የእስራኤል ጥላቻ ስላላቸው ነው ብለዋል። ጌዲዮን ሳር አክለውም በዚህ በኩል እስራኤል ያላትን አቋም ለአሜሪካ ቀደም ብላ አስታውቃለች ብለዋል። ወታደር ለመላክ የፈቀዱም ሆነ የሚፈልጉ ሀገራት ቢያንስ እስራኤልን የሚደግፉ መሆን አለባቸው ብለዋል። ጉዳዩን ግን ይበልጥ አላፍታቱትም። የአሜሪካ ባለሥልጣናት እንዳሉት አሁን ላይ በጋዛ አንድም የአሜሪካ ወታደር የለም። ወደ 200 የሚጠጉ የአሜሪካ ወታደሮች በእስራኤል ውስጥ ይገኛሉ። እነርሱም ቢሆን ከእስራኤል ወታደሮችና ከሌላ ሀገራት ከመጡ ተወካዮች ጋር በጋዛ ሰላምና መረጋጋት እንዲሁም
መልሶ ግንባታ ላይ እየመከሩና እየሰሩ ይገኛሉ። ባለፈው ሳምንት በእስራኤል ጉብኝት ያደረጉት ምክትል ፕሬዚዳንት ጄዲ ቫንስ እና ውጭ ጉዳይ ሚኒስትር ማርኮ ሮቢዮ በጋዛ በሚቋቋመው ዓለም አቀፍ የሰላም አስከባሪ ኃይል ውስጥ ለመሳተፍ በርካታ ሀገራት ፈቃደኝነታቸውን እየገለጹ እንደሆነ ተናግረዋል። የእስራኤል ሐማስ ጦርነት ከተጀመረ ጀምሮ ኤርዶጋን እስራኤል በፍልስጤማውያን ላይ የዘር ማጥፋት ፈጽማለች በሚል የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሲወቅሱ ነበር። ይህን ደግሞ እስራኤል በጽኑ ስትቃወም ነበር። ኤርዶጋን ኔታንያሁን ከአዶልፍ ሂትለር ጋርም አነጻጽረዋል። ዜናውን ስናዘጋጅ ዘማሪ ታይምስ እና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ